አንዱ ይሄ ነው። ሁለተኛ ነገር ደግሞ ውጣ ሲባል አልወጣም የሚለው መንፈሱ ደካማ ጎናችንን ይቅር ባይ ካልሆንን ጨካኝ ግትር ልብ ካለን አይወጣም። ለዚህ ነው የሚያጠምቁ አባቶች ከሄዱ አልወጣም አለኝ የሚሉት ሰዎቹ ንቅል አድርገው እንደዚህ እንደንትን እንዲያወጡላቸው ከጥፍራችሁ ውስጥ ቆሻሻ በስተኪኒ እንደምታወጡት እንደዛ እንዲወጣ ነው የምትፈልጉት ያለምንም ድካም። በቃ ልክ ማርታ ውሷ እንደምትናገረው በጥብጣችሁ እርጩት ረጨት አድርጉት በቃ ይሄድላችኋል ትላለች። እና ያለ ድካም መዳን የሚፈልግ ትውልድ ስለሆነ ለዚህ ነው የሚያጠምቁ አባቶች ጋር ሌላም ደግሞ ችግር የምንሆንባቸው። በየጥምቀት ቦታ በየጸበል ቦታውን ስንሄድ አልወጣም ቀመጣለሁ የሚለው ባህሪያችሁን ይዞ ነው ጸባያችሁን ይዞ ነው እንጂ የማይወጣው ሰይጣን አለ እንዴ? ጸበሉ የእግዚአብሔር መንፈስ ካለበት ደብሩ የእግዚአብሔር ቤት ከሆነ ታቦቱ ፊት ቆርበውም ጭምር አልወጣም ካለ መንፈሱ እንዴት ነው ይሄ ነገር የሆነው ብሎ መመርመር ነው እንጂ የሚያስፈልገው እንደው ይሄ ነው ምክንያቱ ተብሎ ቅጠል አይሰጥም ነው ያባባል። ስሙ የካንሰር ማህፀን እጢ ዛሬ እንግዲህ በደንብ አዳምጡኝ፣ ጆሮ ስጡኝና በደንብ አዳምጡ። በደንብ በተለይ ካንሰር ላለባችሁ፣ እጢ ላለባችሁ፣ ኢንፌክሽን ላለባችሁ፣ የአጥንት ካንሰር ላለባችሁ ሰዎች፣ የማፀን ካንሰር፣ የማፀን እጢ፣ የሆድ እጢ፣ ውስጥ ነገራችሁን ኩላሊት ኢንፌክሽን ያለባችሁ ሰዎች በደንብ አዳምጡ። ዩቲዩብ ላይ ደጋግሜ ሰርች የላችኋለሁ። አሁንም በጥሩ አመጣላችኋለሁ። በእርግጥ ዩቲዩብ ላይ ተቀናቃኞች መጡብን ብለው ቢያጓሩም የተሻለ ነገር ይዘን እንመጣለን። ይህን አይታችሁታል አይደለም? ከርቤ ነው፣ ንጹህ ከርቤ፣ ንጹህ ያልተቀላቀለ ይሄ ጥቁር ያልሆነ አፈር ያልሆነ ከርቤ። እሺ፣ ይሄ ሸብ ነው። ብዙም አላሳያችሁ እንዳይዘጋብን ነው። ይዘጋብናል፣ ቫይራል ስለሚወጣ ይዘጋብናል። ይሄ ሸብ ነው። እነዚህን ሁለቱን ከዛ ቀበርቾ ትጨምሩበትና እሳት ላይ ቁጭ ብላችሁ እሳት ላይ ለአንድ ሰዓት ያህል ሽንት ቤት ውስጥ ቆርቆሮ ጠፍ አድርጋችሁ፣ በተለይ ሲንክ ሽንት ቤቷ ውስጥ እሷ ውስጥ ቁጭ አድርጋችሁ ቁጭ ብላችሁባት እላዋ ላይ ውስጡ ክፍት አድርጋችሁ ውስጡ ቆርቆሮ ይሄ ውሃ የምናስኬድበት አለ አይደለ? ቆርቆሮ ውስጡ ቆርቆሮ ከታችሁ እዛ ላይ ቆርቆሮ ላይ እሳት እያደረጋችሁ እነዚህን ሸቡንም ቀበርቾንም ይሄንን ከርቤውንም እያደረጋችሁ ለአንድ ሰዓት ያህል በደንብ እነዚህ ከፈትፈት አድርጋችሁ ተቀምጣችሁ ለ14 ቀን በተከታታይ እናንተ ይሄንን እየተጠቀማችሁ ከላይ ደግሞ እንስላሌ እየጠጣችሁ ሞልቷል። እንስላሌ ገበያ የትም ሞልቷል። ይሄ ቅጠላቸው አረቄ የሚል ለሆድ ህመም የምናኝካቸው ቅጠሎች እንስላል ነው የሚባለው። የትም ቦታ ሱፐርማርኬት አሉ እንስላሎቹ። እሱን ቅጠል ከላይ እየጠጣችሁ ትኩሱን ስትፈልጉ እርጥብ ቀበርቾ እሱን ቃጣችሁ እርጥብ ቀበርቾ እየጠጣችሁ ቀጠን አርጋችሁ ቀበርቾ ጨጓራችሁ እንዳይነካችሁ ቀጠን አርጋችሁ ከላይ እየጠጣችሁ እሳት ላይ እንደዚህ ቁጭ ክፍትፍት ካላችሁ የካንሰር ህመም፣ የእጢ ህመም፣ የባክቴሪያ፣ የፈንገስ፣ የማህፀን እያንዳንዱን ሽታ ያስወግድላችሁ። ህመም ነው ሽታ ነው የሚያስወግደው? መጨረሻ ላይ መጣችሁ። ህመም ነው ሽታ ነው? ሽታማ እኛም እኮ ቤት ውስጥ የሆነ ቤቱ ተዘግቶ ሲቆይ ወይራ ይጨሳል፣ መስኮት ከፋፍቱ ይባላል። አሁን ይሄንን የጠቀሰችውን ነገር በደንብ ሰምታችኋል። የትኛው ደብተራ ነው ይሄን የደበቀ? ምን ማለት ነው? እንደው እንደዚህ በቀላሉ ከካንሰር የሚዳን ቢሆን 200 ምናምን ካንሰር አለ ይባላል በምድራችን ላይ። እንግዲህ ሕክምና ከመጣ በኋላ ያወቅ ነው እንጂ ሁሉ ካንሰር እንደሆነ አናውቅም እኛ። የአብዛኞቹ በሽታ መንስኤ የሚባለው ወረርሽኝ፣ መቅሰፍት፣ እርግማን እና የመናፍስት አሰራር እንዲሁም የስጋ በሽታ እንደሆነ ይታወቃል። እና እንደዚህ በቀላሉ እሷ ባሳየችው ነገር ብቻ የሚዳን ቢሆን ኖሮ መንግስት፣ ቤተክርስቲያን ወይም ደብተራዎች እንዴት እስከዛሬ ዝም አሉ? ይህ አስማቱ ድግምቱ ኢትዮጵያን እስከዛሬ እንዴት ነፃ አላወጣትም? ህዝቡ እንዴት እስከዛሬ ድረስ በካንሰር ሲሰቃይ እንዴት የት ነበር ይሄ ጉዳይ? ከየት አገኘችው ይሄን ጉዳይ? ከዛሬ 3 ዓመት 2 ዓመት በፊት ይሄን አታውቀውም ነበር እሷ። ምንም ወይ በስልት የመጣችበት መንገድ ይሄን ለማስተዋወቅ ከሆነ ቲክቶክ የከፈተችው በዘዴ ነው የመጣችው ማለት ነው። ከበስተጀርባዋ ደብተራ ይኖር ይሆን? ቤት ውስጥ ከኋላዋ የሆነ ይሄን ነገር የሚያለማምደት ሰው ይኖር ይሆን? ምናልባት እቃው ላይ የመናፍስት ስም ተጠርቶበት ተዋርሶ ይኖርበት ይሆን? አናቅም። የለውም ልትል ትችላለች፣ አለውም ልትል ትችላለች። አለው ግን አትልም። ውስጧ ግን የሚያውቀው እግዚአብሔር ነው። እግዚአብሔር ሁሉም ነገር ያነባል። እዚህ ጋር አያሳየንም እንጂ ያነባል። ግን ከካንሰር ከማህፀን እጢ ከእንደዚህ አይነት እሷ አለ ከምትለው ከእንደዚህ አይነት ችግሮች
የሚዳንበት ይሄ ጭሳጭስ የምትሉት ነገር ከሆነና ሁሉም በሽታ ደግሞ መናፍስት ነው ብላ ካሰበች ተጋጅቷል፣ ተምታቷል ማለት ነው። ደግሞ እንደዛ ነው የምትለው። ሁሉም ነገር በሽታ ብሎ አጋንንት ነው፣ በጭሳጭስ ይወገዳል። ዛሬ እሷ መታ እንደ ድንገት እንደ ጎርፍ እንደ እንግዳ ደራሽ ድንገት መታ ይሄንን ስትናገር ወይኔ ልክ ነው እንዴ እስከዛሬ አላወቅንም ነበር ብለው ሰው ሁሉ መጠቀም ጀመረ ማለት ነው። እውነቷን እያለ ደብተሮቹ ጋር እንዳይሄድ መናፍስትን ይጠራሉ ተባለ። ወደዚሁ እኛ ወደምናስተምረው ትምህርት እንዳይመጡ ደግሞ ጾም፣ ጸሎት፣ ስግደት አለ። ራሳችሁን አድክሙ፣ እንደገናም ደግሞ ንስሐ ግቡ፣ ኃጢአታችሁን ተናዘዙ፣ ቆረቡ እንላለን። መሀል ላይ ያለው ምን አይነት ሰው እንደሚቀበላት ታውቃላችሁ? ሁለቱንም የመናፍስቱንም የሚፈራ እዚህ ጋር ደግሞ የኛ የምንለው የሚፈራ መሀል ላይ ኧረ ዝም ብዬ እሷ የምትለውን ጭስጭስ አድርጌ ብቻ እስኪ ልሞክረው የሚሉ ናቸው። ከዚያ የመጥላት ቲክቶክ ላይ ይላሉ፣ ከዛ ዋጋ ይከፍላሉ።